የተከበራችሁ የሐረር ቲቪ አድማጭ ተመልካቾቻችን እንኳን ለአረፋ በዓል በሰላም አደረሳችሁ እያልን ታዲያ ዛሬ ለበዓሉ ይመጥናል ያዝናና ያስተምራችኋል ያለውን ፕሮግራም ይዘንላችሁ ቀርበናል። ይህች ድንቅ ከተማ ያፈራችውን ሁለገብ የሆነ አንደበተ ርቱዕ ሰው አክባሪ ስኬታማ የሆነውን ማዲ ኢማጅ ዘከሪያ ወይንም ኢንጂነር ኢማጅ ዘከሪያን የሐረሩን አበባ ላስተዋውቃችሁ። ኢማጅ ዘከሪያ ይባላል። የትውልድ ቦታዬ ጀጎል ነው። ተወልጄ ያደግኩት ጀጎል ትልቁ ገበያ የሚባለው ሻፋ ወከራ አካባቢ በድሪባይ ቡዳበት ተብሎ በሚጠራው ሰፈር በቁራንጌ ነበር አፌን የፈታሁት። ከዛ መጀመሪያ ደረጃ ትምህርቴን በሼክ አቡበከር ትምህርት ቤት ነበር እስከ 4ኛ ክፍል የተማርኩት። በመቀጠል በእኛ ጊዜ እስከ 4ኛ ክፍል ብቻ ነበር ሼክ አቡበከር ትምህርት ቤት። ከዛ መሸኛዬን ወስጄ ወደ አወደል ሁለተኛ ደረጃ ትምህርት ቤት ሽፍት ያደረኩበት ሁኔታ አለ። እዛ ነበር እስከ 10ኛ ክፍል የተማርኩት። ከዛ 11 እና 12ኛ ክፍል ሐረር አቡበከር መሰናዶ ፕሪፓራቶሪ እዛ ነበር እስከ 12 የተማርኩት። በመቀጠል ዩኒቨርሲቲ ቆይታዬ ድሬዳዋ ዩኒቨርሲቲ ላይ ነው ቆይቼ እዛ በኢንዱስትሪያል ኢንጂነሪንግ በ2010 ግራጁዌት አድርጌያለሁ። ያው ኢንጂነሪንግ ማጅልሽ መጣት ትችላለሽ። ማዲ ኢማጅ ዘከሪያ በዩኒቨርሲቲ ቆይታው ብዙ ስራዎችን ሰርቷል። የወጣትነት እድሜ የአቻ ግፊት ሳይበግረው ሌሎች በርተው እንዲያንጸባርቁ ራሳቸውን ችለው እንዲቆሙ የተሻለ ዓላማ ይዘው እንደመጡ ሁላ ዓላማቸውን ከግብ እንዲያደርሱ የተለያዩ ጥረቶችን ያደርግ ነበር። ቆይታዬ እኔ እንደማንኛውም ተማሪ በታዳጊነት ጀምሮ መንፈሳዊ ትምህርት ቤቶች ላይ ነው ያሳለፍኩትና ከዲንጋይ ያለኝ ይላቃ መልካም ነበር ብዬ አስባለሁ። ያም ጠቅሞኛል። በመቀጠል ደግሞ ያው ጀማዓችን እንደሚታወቀው የተለያዩ ፕሮግራሞች ላይ በመንዙማ ማለትም ዚክር ተብሎ ባህሪ ቋንቋ በሚጠራው በመንዙማ ፕሮግራሞች ብዙ እንታወቃለን። ሼህ አብዱላህ ጀማዓና እዛ በሚኖረው ሴሬሞኒ ላይ በልጅነት የነበረ ሰርግ ቤቶች ጥሪ ሲኖርም ተጠርቼ መንዙማን አድርጌ ነበረው። ኦፊሻሊ ዩቲዩብ ላይ ሰምቲንግ መውጣት ይቀርብ ጊዜ ነው፣ ግን ማንጎራጎር ከጀመርኩኝ ዚክርን ይሄ መንፈሳዊ ነገር ላይ ፓርቲሲፔት ማድረግ ከጀመርኩ ቆይቻለሁ። ለዚህም ሶሳይቲም ወሳኝነት አለው፣ ያለው አካባቢ ፋሚሊሽ ወሳኝነት አለው፣ ዙሪያሽ ላይ ያሉ ጓደኞችሽ ተጽዕኖ አለው። ያ ጠቅሞኛል ብዬ አስባለሁ። ምን ያስቸገረኝ ነገር የለም። በዩኒቨርሲቲ ቆይታዬ ከመደበኛ ትምህርቴ በተጨማሪም የሐረሪ ተማሪዎች የድሬዳዋ ዩኒቨርሲቲ የሐረሪ ተማሪዎች ፕሬዝዳንት በመሆን 4 አመት አገልግያለሁኝ። ያ ማለት ብዙ ሪስፖንሲቢሊቲ ነው። ብዙ ነገራቶችን እንሰራለን። ፍሬሽ ተማሪ እንቀበላለን። የግቢው ራሱን የቻለ ዌልካም ሴሬሞኒ ያለው የሚቀበልበት። ከዛ በተጨማሪኛ ሐሳር ግን የሐረሪ ተማሪዎችን ከድሬዳዋ ከአዲስ አበባ ከተለያዩ ዳይሬክሽን ከአዳማ የሚሆን የመጡትን ለይተን ሰሌክት አድርገን እንቀበላቸዋለን። ዶርማቸውን እናደርሳቸዋለን ሻንጣቸውን በመውሰድ እንዲሁም ግቢውን ቱር እናስደርጋቸዋለን። ምግብ ካፌ የቱ ጋር መጥተው እንደሚበሉ አዲስ ስለሆኑ በኋላ ላይ እንዳይቸገሩ ካፌው እናሳያቸዋለን። መስጂድ ቤት በኩል መሆኑን፣ መውጫ መግቢያው ቤት በኩል መሆኑን፣ ላይብረሪ የቱ ጋር እንደሆነ ብቻ ኢሴንሻል የሆኑ ነገራቶችን በዛ መልኩ ቱር እናስደርጋቸዋለን። በተጨማሪም ደግሞ ትምህርት ከተጀመሩ በኋላ በትምህርታቸው ትንሽ ሜቢ አንዳንዱ ማቴማቲክስ ላይ አሪፍ ሊሆን ይችላል፣ ሂስትሪ ነገር ላይ ደግሞ ደካማ ሊሆን ይችላል። ደካማ የሆነበትን ነገር ለይተን ሲኒየሮቹ 2ኛ ዓመት 3ኛ ዓመት እስከ 5ኛ ዓመት ተማሪዎች አሉ። የሐረሪ ተማሪዎች ራሱ በእኛ ሰው መድበንለት ጊዜ አድርገንለት ሴትም ትሁን ወንድ ለሴቶቹም ሴት ተማሪዎች አሉ ጎበዞቹ። እነኛን አድርገን የሚያስጠኑባቸውና ትምህርት መደበኛ ትምህርታቸው ላይም ጎበዝ እንዲሆኑ ምንጥርበት ሁኔታዎች አሉ። ኦልሞስት ከዚህ በተጨማሪም የግቢው ፓርላማ አባል በመሆንም አገልግያለሁ። የድሬዳዋ ዩኒቨርሲቲ ማለት ነው። ከአባልነት አልፌም በአመራርነት የኮማንድ ፖስት ኃላፊ በመሆን ወደ 3 አመት በላይ አገልግያለሁ።
በድሬዳዋ ዩኒቨርሲቲ የሐረሪ ተማሪ ፕሬዝዳንት በመሆን 4 አመት በዛኛው 3 አመት ብቻ ብዙ ነገራቶችን ሰርቻለሁ። እናንተዎቹ ጅማ ዩኒቨርሲቲ በርካታ ጠቀሜታ እየፈጠሩ ያሉ ለምሳሌ ኢማጅ ጥሩ ሞዴል ተማሪ ነው። ጥሩ አስተዋጽኦ ያደረገ ያለ ተማሪ ነው። ሀታ ከሐረሪ ተማሪዎች አልፎ ለግቢው ሙስሊም ተማሪዎች ራሱ መብት ከማስከበር አንፃር አንዳንድ ፕሮግራሞችን አራሉ መስጊድ ላይና ግቢ የሚዘጋው 3 ሰዓት ነው። ያን ታይም አልፎ የሚመጡበት ሰዓት ላይ እኔ ነኝ ሁኔታዎቹ ማመቻቸው። ያ እዛ ቦታ ላይ መሆኔ ብዙ ጥቅም ነበረው። ብቻ እኔን አጠነከረኝ እንጂ ምንም ያደከመብኝ ሁኔታ የለም። ዩኒቨርሲቲ ቆይታዬ በጣም ደስ የሚል ነበረ። ያው አልহামዱሊላህ ይበርዛሉ ሲያትዛሉ ሙሐመድ ይሳሉ ይፋቱ ለሐሊማ ማዲህ ኢማጅ በዋናነት በሐረሪ ቋንቋ መድሁን ይመድህ እንጂ በአፋን ኦሮሞ በአማርኛ የአላህና የነቢይን ስም ይዘክራል። ኦኬ ኖርማል መደበኛ ስራዬና ያው ትርፍ ጊዜ እንኳን መስራው ባይሆንም ነሺዳውና መንዙማው ምኖረው ህይወት ነው። በቃ ማለት በእያንዳንዱ እንቅስቃሴሽ የምታረጊው ነገር ነውና ምንም ነገር አይጋጭም ማለት እንዲያውም ሳሂል ነው የሚያደርግልሽ ያገራልሻል። አዱኛውን ጉዳይ ሐቂቃ ያገራልሻል። ነብዩን ከልብ ወደሽ ሌላ ጎንዮሽ ጥቅም ሳታስቢ ነብዩን ወደሽ አፍቅረሽ እንደው መድህ መታረጊ ከሆነ ሐጆች ሁላ ራሱ በሰለዋት ምክንያት ብዙ ሐጃ ነው ገርም የሆነውና እንደው አንቺም አቃለሁኝ ብዙ የሰለዋት ወዳጅ እንደሆንሽና ላንቺ መንገር አይሆንብኝም እና ምንም ያስቸገረብኝ ሁኔታ የለም። አማን ጠይባሩ ፊ ኢሲ ሰላም መዱቲ አሰላሙ አለይኩም ያ ሩሂ ወሐያቲ ሰላም አለይከ ሰይዲ ኑር መካ ዚያሪ ያ ረሱል አዩም ሲናረካ ያው የኔ ሶሻል ሚዲያ አጠቃቀም እኔ ለኸይራት ነገር ነው የምጠቀመው። ሐቂቃ ለማከበር አይደለም ወላሂ ለኸይራት ነገር ነው የምጠቀመው። ቢያንስ በቀን አንዴ የኢልም ገበታ ላይ ይገኛለሁ። የውዱ ሼኻችን ዶክተር ቢላል አወል ሁሌ ከሰኞ እስከ ሐሙስ ከመግሪብ እስከ ኢሻይ ባለው ጊዜ አርብ ቅዳሜና እሁድ ደግሞ ከ2 ሰዓት በኋላ ምሽት እንዲሁም ቅዳሜና እሁድ ጠዋት 4 ሰዓት እስከ 5 ተኩል ባለው በሼኽ አብዱላህ መርከዝ ደርስ ይሰጣሉ። ያ ላይቭ ይተላለፋልና በሆነ አጋጣሚ እዛ ሁዱ መገኘት ራሱ ባልችል እኔ ላይቭ ላይ ነው ሁሌ ደርሶ እከታተላለሁ። ያ ደግሞ በረካ አለ ወላሂ። ሰው ልጅ በቀን አንዴ ቢያንስ አላህን ማስታወስ አለበት ማለት ከሰላት ውጪ ልቡ የሚርሳው በዛው ነው ብዬ አስባለሁኝ። ከዛ ውጪ ያው ኸሚስ ጁምዓ ምሽት ማለት ነው በላይቭ በሰላዋት ፕሮግራም አለኝ። ያ ያው ሁሉም እንደኔ ይሁን ለማለት አለም ከኔ በላይ መልካሞች አሉ። ከኔ በላይ ለጥሩ ዓላማ የሚጠቀመው አለ። ግን ሶሻል ሚዲያ እንዳጠቃቀም ነው ያጠፋሃልም ያለማሃልም። ለመጥፋት የሚጠቀመው መመለሻ የለውም እንደምታዩ ነው። ራሱ የሚያጠፋም እዚህ ውስጥ ያለ ነው። ሞር ደግሞ ታዳጊዎች ላይ ቤተሰብ ፎከስ ቢያደርግ ስልኩን አሁን ስማርትፎን የሌለው የለም በየቤቱ 3ኛ ክፍል 4ኛ ክፍል ተማሪዎች ናቸው ስማርትፎን ያላቸውና ምንድነው ልጅ የሚጠቀመው ሰጠው ቲክቶክ አትግባ ብለህ አይችልም መከልከል። ግን ቲክቶክ ውስጥ ምን ጥሩ ነገር አለን አንተ የምትጠቀም ከሆነ ነው እሱ ማስተማር የምትችይው። እና ብዙ ጥሩ ነገራቶች አሉ ደርሶች አሉ። ያ ላይ ለመልካም ነገር ብንጠቀመው ጥሩ ነገራቶችን ብናደርግበት እንዲሁም እኛ ዘንድ ያለ ነገር ኸይራት ነገርም ካለ ብናጋራበት። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም በሊጓኒ ወለው ካነ አያ ነው ያሉት ወለው አያ ስላሉ አንዲት ቃልም ብትሆን አድርሱ ለኡመቶች ስላሉ እኛም እናቆንም እናጋራበት ሌሎች እናካፈልበት ነውና ሶሻል ሚዲያ ግሎባላይዜሽን እንደመሆኑ መጠር ዓለም እንዳንድ መንደር የምንመለከትበት ነውና ሁሉም ለኸይራት ቢጠቀመው ሞር ደግሞ ወጣቱ በሚል አስተያየት ነው ያለኝ። አላህ ይጠብቀን ያው ከመጥፎ ነገርም። አሜን። ብዙ ክሊፖችን ባህላዊ ቤቶች ላይ ነው ኢቨን ሐረር ወደ ኮረሜ አርጎባ ማህበረሰብ ጋር ሄዳችሁ ከባልደረባህ ጋር ተቀርጻችኋል። አብሽር በአሚና የሚለው ባልሳሳት እና
እንዴት ነው የምትገልጸው? በሁሉም ቦታ ላይ ባህላዊ ቦታዎች ላይ ነውና የምትቀረጸው። ሀረርን እንዴት ነው የምትገልጻት አንተ? መርሐባ። ያው እኛ መነሻችንም ሲጀመር የሀረሪ መድህ ነው ማለት የሀረር ዚክር ባህሪ ቋንቋ ያው መንዙማ ዚክር ተብሎ ስለሚጠራ ነው ተመልካቾች ግራ እንዳይጋቡ በሚል እና እኔ አልহামዱሊላህ ማካበዳ የሆነብኝ በእያንዳንዱ እንቅስቃሴ ሰይ በመድህ ነው ያለሁት አላህ ያው እንደጀመር ነው መንጨረሳ ያርገን በዚህ ወይ ያው ሀረርን መገልጻት ያው አብዛኛው ስራዎቻችን ሀረርኛ በአደርኛ ቋንቋ የሚሰሩ መድሆች ናቸው። ያ ደግሞ መነሻችንም ስለሆነ ነው አፍ መፍቻ ቋንቋችንም ነው። መነሻችን እስከመሆኑ ሞር ያለንበት ማህበረሰብ አብዛኛው ሀረሪ ብሔረሰብ ስለሆነ ተደራሽነት ከማሰብ አንፃር ነው። ሞር ደግሞ ሀረር ለኔ ልዩ ነች ማለት ወላሂ የተለያዩ ቦታዎችን ወጣ በመለከትበት አህዋሎች ነበሩና እና ሀረርን ማየት ልክ እንደ እናቴ ነው ካልኩኝ ማካበሪያ የሆነብኝ በጣም ነው ወዳት ምኖርባትም ከተማ ነች። ሐቂቃ መውጣትም ምኞት የለኝም ሞር ሰው በተለያየ ምክንያት ራሱ ምናልባት ስራ ሁኔታዬም ከሀረር የሚያስወጣ ነበር። ያው በኢንዱስትሪያል ኢንጂነሪንግ ነው የተመረኩት ብዬሻለሁ። ሀረርን ትቼ መውጣት ብዙም አልወድም። በጣም ነው መወዳት ውስጧ መኖር ነው የሚያስደስተኝ። ኦልሞስት ደግሞ ያው እንዳልሽው ሊቪንግ ሙዚየም እንደመሆኗ እቺን ቃል በጣም ነው የምወዳት። በነገራችን ላይ ዘ ሊቪንግ ሙዚየም የሚለው ቃል ከዚህ ባሻገር ከሌሎች ማዲሆች በኢትዮጵያ አሉ ከተባሉ ማዲሆች ጋር የተለያዩ መድረኮችን የማቅረብ እድልም ገጥሞታል። ዓለምን አንድ ወዳደረገው ወደ ሶሻል ሚዲያው ዓለም ስንመለስ ኢሙ ላይሪክ የሚል ቤት የቲክቶክ አካውንት ውስጥ ሐሙስ ሌሊቱን ሙሉ ያው ትሆናለች። እንደሚታወቀው ያው ነብዩ ሰለላሁ ዐለይሂ ወሰለም የሁላችንም ናቸው። የሆነ ብሔር ወይ የሆነ ሰው ብቻ አይደሉም። ስለዚህ ቤቱ ክፍት መሆን አለበት የሚል ነገር ነው መጀመሪያ የኔ ሐሳቤ። ሐቂቀተን ቋሚ አካውንት አለኝ በኢማጅ ዘከሪያ የተከፈተ። ከዛ ውጪ ኢሙ ላይሪክስ የሚለውን የከፈትኩበትኝ በቃ ሁሉን አቀፍ የሆነ ፕሮግራም እንዲሆን ነው። ኸሚስን ለምን አልይዘውም? በቃ ኸሚስን ከፍቼ ከሁሉም አቅጣጫ ሰው ጎርፎ የሚመጣበትና ሰላዋት ለማውረድ ምክንያት ለምን አልሆነም? ምክንያቱም መታደል ነው ምክንያት መሆንና ነብዩ የትም ቦታ ላይ ይነሳሉ ይወሳሉ፣ ግን አንቺ ቤት ላይ መወሳቱ ለአንቺ በጣም መታደል ነው። ሰው ተቀሞ ለሌላው ሰው ሳይሆን ለኔ ነውና ከዛ አንፃር ነበር የተከፈትኩትኝ። ዴይ ቱ ዴይ ግን ሰውም እየጨመረ ሄደ። እንዳልሽው በተለያየ ዳይሬክሽን ነው የሚመጣው። ከወሎዩ ሰዓት አለው ደግሞ አብዛኛው 3 ሰዓት አካባቢ ነው ላይቭ የሚጀምረው ፕሮግራሙ። እስከ 5 ሰዓት አካባቢ ሀረር፣ ድሬዳዋ፣ እዚህ አዲስ አበባ አካባቢ ማይርቅ ሰው ነው አብዛኛው ወጣቱ ነው የሚሳተፈው ካየሽ 6 ሰዓት አካባቢ ከደረሰ በኋላ መሻይኾች ትላልቅ መሻይኾች ይመጣሉ። ወለው ያሉትም ደሴ ላይ በተለያየ አቅራቢያ ያሉትን እና ብቻ ደስ የሚል ፕሮግራም ነው። በዚህ አጋጣሚ ያው ይሄን ፕሮግራም የሚከታተሉ ወዳጆች ኢሙ ላይሪክስ በሚለው ቲክቶክ አካውንት ኢንሻአላህ ኸሚስ ምሽት ቆንጆ ፕሮግራም አለ። ነብዩን እናወድሳለን፣ እንተዋወሳለን። እንዲሁም ደርሶች አሉ። ሰላዋት ብቻ አይደለም እንዳየሽው የተለያዩ ማዲሆችም ሙሽዶችም ይጠራሉና እንድትገኙ ስንል በአክብሮት እናሳውቃለን። ተባገዋስገባች ሰላም አለይኩም ለጀነት ሀገር ተጀነቱን ጀነት ሰላም አለይኩም አንቱ አለሁበት አይኑ ነብይ ሸምሰል መዲና ሰላም አለይኩም ያ ዘይኑ ነረዘኑ ደን ናነሰብሁ እንዴ መንበዲ ማመዲ ኢማጅ ከልጅነቱ ጀምሮ በቁርአንና በሐዲስ በዚክር እንዳደገ ገልጾልናል። ግን ታዲያ የማን መንዙማን እያዳመጠ ነበር ኢማጅ ያደገው? የማንስ አድናቂ ነበር? በጣም መወዳቸውና ማከብራቸው ለኔ አርአያ ብዬ ማሰባቸው ማዲህ ሼህ መሐመድ አወል ናቸው። በጣም ነው መወዳቸው እና እርሳቸው ጋር የመገናኘት እድል አላገኘሁኝም። ኢንሻአላህ አገኛቸዋለሁ ብዬ አስባለሁኝ። ያው ኸጢብ በጣም ነው መወዳቸው። ቅርብ ያው ዝምድናም አለን። ሼህ አንዋር ዩሱፍን ማለት ነው። አና ምስሊ ዞ ዘይራህ ወኑራሽ ለሙርጃና
أفزل لا بيهم والتالي ورقانا منو خد ربي وحبيب زو رحمانا إلى خلايدي لقين تدخلي ما مسخر كل يوم وليالي እሳቸውን ስንሰማ ነው ያደግነውም እና በሐረሪም እርሳቸውን ያው ከሐረር ውጭ ደግሞ ሼህ መሐመድ አወልን በጣም ነው የምወዳቸው። ያ መውላና ኢስተጂብ ዱዓና ያ መውላና ኢስተጂብ ዱዓና ያ መውላና استجب دعانا يا مولانا استجب دعانا بسم الله وبه بدينا ولو عبدنا غيره شقينا يا حبذا ربا وحب دينا وحبذا محمد هادينا لولاه ما كنا ولا بقينا استجب دعانا يا مولانا استجب دعانا والمشركون قد بغوا علينا إذا أرادوا فتنة أبينا وقد تداعى جمهم علينا طبق الأحاديث التي روينا فارددهم اللهم خاسرين استجب دعانا ታዲያ ኢማጅ ለሱ የህይወት መለወጥ እዚህ ደረጃ ለመድረስ አስተዋጽኦ የነበሩት ቤተሰቦቹን እንዲህ ይገልጻቸዋል። ያው በርግጥ በጣም ፋሚሊ አልহামዱሊላህ በጣም ለማለት ፈልገው ነገር ጥሩ ቤተሰብ ላይ ነው ያደኩት። ጥሩ ቤተሰብ ስልሽ በመንፈሳዊ ጉዳይ ረገድ ቀልድ የለም እኛ ጋር አላህ ይበረው። ውዱ አባቴም በዚህ ዙሪያ ላይ በጣም ነው በሲሪየስ ነው የሚከታተለን። ሀታ ከስራ ሲመጣ ጥናት አለ መጀመሪያ የሚጠይቀን ቁርአን የሚሰጠን አሳይመንት አለ ዴይሊ ያንን የታደረስክ ሐኪም ይባላል አውጣ ተብሎ የሚደመጥልሽ ሁኔታ አለና ያ መጀመሪያ የሚጠይቀን ቁርአንን ነው። እና እናታችን ደግሞ ወርቅ እናት ነበረች ማሻአላህ። እሷም በዚህ ሁኔታ በጣም ነው የምታደፋፍረን ትሰማልናለች አባታችን እስኪመጣ ድረስ። ያ ቤተሰብ ኮንትሮል ባያደርግ ኖሮ እዚህ ደረጃ ደርሺ። ትልቁ ሚና የሚጫወተው ፋሚሊ ነውና ቤተሰብ ገዛ በጣም ነው ያለው። ዱንያ የልፋትና የፈተና ሀገርም አይደለች። አላህስ የወደደውን ባሪያውንም አይደለም ይፈትነው። ህይወት የደስታም የሐዘንም ገጽታውን ለኢማጅ እንዲህ አሳይታዋለች። ሞር የተደሰትኩበት ቀን ለኔ ልዩ ቀን ነው ብዬ ማስታውሰው ስቲል ነው ታናሽቴን የደርኩበት ጊዜ ነውና ያገባች አይ ቲንክ 2 አመት አካባቢ ሆኗል። ያ ማንም ሰው እህቱ ሊደር ይችላልና ትንሽ ለየት ያደረገበት እናታችን አርፋ ቅርብ ጊዜ ውስጥ ነበረ። ያው የእናትን ቦታ ባንሞላም ያን ቦታ ከቨር ለማድረግ ጥሪ ያለው ብዬ አስባለሁ። ክፍተት እንዳይኖር የተሻለኝን አድርጌያለሁ ብዬ ስለማስብ ያን ታይም ሁሌ ሳስበው እውነትም ምኩራበት አንገቴን ቀና ማረግበት ጊዜ ነውና ያ ጊዜ በጣም ነው የሚያስደስተኝ። ሌላ ማዝንበት ለኔ ያዘን ጥግ ብዬ ማስበው እኔ ድሬዳዋ ዩኒቨርሲቲ በነበርኩበት ጊዜ ለመረቅ አይ ቲንክ 3 ወር አካባቢ ሰቃረው ነበርና በጣም ተጓጓ ነበርና እናቴ ምርቃቴን ለማየት ሐቂቃ እሷን ነበር ማስበው ራሱ ትምህርቴ ላይ ብዙ ነገር ላይና ልጄ ሊመረቅልኝ ነው ብላ ነበር ሰፈር ላይም ሁሉ ነገር ትምትለኝ ነበረው እና የሷ አርፋ ኤግዛም ራሱ አልፈተንም ብዬ ነበር። በነገራችን ላይ መጥቼ ነበር። ዲኑም ሀዘን መጥቶ ነበር የድሬዳዋ ዩኒቨርሲቲ ዲን። በቃ እነሱ ጫና አድርጎ ቢምናኖ ፋይናል ራሱ ሄጄ የተፈተንኩትና እሷን ያጣሁበት ጊዜ የማረሳው ጊዜ በጣም ለኔ ትልቅ ሀዘን እና የእናቴ ሞት።
ማዲህ ኢማጅ ዘከሪያ እንደ ሙስሊም አላህም ቃል በገባው መሰረት አንድ ወላጅ ሲሞት ሳሊህ ልጅ ጥሎ የሞተ እንደሆነ ሁሌም ዱዓ የሚያደርግለት ከሆነ ያ ልጅም በህይወት እስካለ ድረስ የዱዓ እና ኸይር ስራ ሁላ ለወላጁ እንደሚደርስ ተናግሯል። ይህ ለማዲህ ኢማጅ ትልቅ ተስፋ፣ ለሁሉም ሙስሊም ትልቅ ተስፋ የሆነ ቃል ነው። ለኔ ስኬት ትልቅ አስተዋጽኦ ያደረገችው እናቴ ነች። ማለት ብዙ አሉ፣ አባቴ ያለ ወላጅ አባቴ፣ እንዲሁም ዙሪያሽ ላይ ያሉ መምህራኖቼ ዲን ቦታ የሚያስተምሩኝ የነበረ በስነ ምግባር እንድታነጽ ምክንያት የሆኑኝ፣ ግን ጥጓ መቀማት ተደራደረው እናቴ ነች። ጠንካራ እናት ነበርኝና በሷ ምክንያት ነው ጠንካራ የሆንኩትኝ ያስባለሁ። እና ቴንኪው ለማለት ፈልገው አላህ ይርሐማት እናቴን፣ አላህ በስምንቱ ጀነት ያንቀባርልኝ፣ የነብዩ ጎረቤት ያድርግልኝ። ኢንሻአላህ በጀነት ተገናኝተን የምንተቃቀፍ ያድርገን፣ ጎረቤት ያድርገን ከነብዩም ጋር። በመቀጠል ወላጅ አባቴ ጥሩ አባት ነው። በዲንያን እንዳድግ በስነ ምግባር ራሴን እንድጠብቅ ካለባሌ ቦታ እንዳላሳልፍ በብዙ ነገር እንደ ልጅ ስሬ እየሄደ ያሳደገኝ ነው። አላህ ያክብረው፣ እሱንም አላህ እድሜ ረጅም ያርግልኝ። ጀመርኩኝ በስሙ በአላህ በረሂሙ አወል الختام ሊኖረው በረካ አላ ሙሐመድ ነውና ባሪካ ያ ረበና ሰሊ አላ ሐቢቢካ ያ ረበና ሰሊ አላ ሐቢቢካ አላ ሙሐመድ ነውና ባሪካ ለኩብኛል ምጥ የመድሁን ረመጥ ሄጄ ልፈትፈት በጠይባ በመካ አላ ሙሐመድ ነውና ባሪካ። ማዲህ ኢማጅ አግብቷል ወይ የሚል ጥያቄም አንስተንለት ነበር። ኢማጅ ዘከሪያ አላገባም፣ ወንደላጤ ነኝ፣ አላገባውኝም። መጨረሻ እስቲ ለዚህ ለአረፋ በዓል መደምደሚያ መንዙማ የምትወዳቸው የጓደኞች ነአሚርን ጀባ ብለህን እንዲሁም የምትወዳቸው እንኳን አደረሳችሁ ማለት የምትፈልጋቸው ወዳጅ ዘመዶችን እንኳን አደረሳችሁ ብለህ በዚህ ብናቀርብ። በቅድሚያ ለመላው ሙስሊም ማህበረሰብ ዓለም ላይ ላሉትኝ በደስታም በሐዘን በጦርነትም ላሉትኝ አላህ እንኳን ለዚህ ለተከበረ በዓል አደረሳችሁ ለማለት ወዳለሁኝ። ባላችሁበት ጭንቅ ላይ ያለውንም አላህ በደስታ ይፈርጀው ኢንሻአላህ። ሀጃ ያለውንም ሀጃውን ይሙላለት በዚህ በተከበረ ቀን። በመቀጠል ቤተሰቦቼን እንኳን አደረሳችሁ ብዙ ስለሆነ ያው እንኳን አደረሳችሁ ለማለት ወዳለሁኝ። እንዲሁም እህቴ ሳራን እንኳን አደረሰሽ ለማለት ወዳለሁ። ወንድሜ ሙንሺድ ሪያድ አሚርን በጣም ወደው ወንድሜ፣ እንዲሁም ማናጀራችንን አብዱረዛቅ ኦማርን፣ ውዱን ጀማዓችንን ሐረር ሰብቲ ኸይሪ ባይ ጀማዓን እንኳን አደረሳችሁ ዒድ ሙባረክ። እንዲሁም ውዱ እህቴን አዚብን ዒድ ሙባረክ ለማለት ፈልጋለሁ። መርሐባ ኸይሩን ሁላ ለኢማጅ ይወፍቀው እያልን እኛም ፕሮግራማችንን በዚሁ እናጠቃልላለን። መልካም የአረፋ በዓል ይሆንላችሁ ዘንድ ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቱን አለ ሰላሙን አለ ነቢ የልብ ላይ ኖትንኩ ነቢ ከሳቤ ማትፋቁ አበደን ኢላ የውሚዲን ኢስማኤል ልጅ ህልማየው ማታ ነቢ መሰዋት ላድርግ አንተን ስጦታ የአንቢዮች መናም ዋህይ ነውና ቶሎ አደረሱት ይህንን ዜና አበደን ኢላ የውሚዲን አጂብ የእስማኤል ኢማን ጽናቱ ነገሩን ሁሉ ሰምቶ ካባቱ አባቴ አብሽር ትእዛዙን ሙላ በጀነት ሆኜ ታያለህ ኋላ። ሰላም አለይኩም ያ ሩሐል ዓለም ሁሉም በሽታ ነው ሁሉም ነገር ህመም ያላንቱማ አይደምቅም አለ።